ወዲያኛው ላይ ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ሰበር መረጃዎች እናልፋለን። አፋብን ያወጣውን የምህረት አዋጅ ተከትሎም በርካታ የሚሊሻ አባላት እጃቸው መስጠታቸው ታውቋል። በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ከ40 ሰዎች በላይ ሕይወታቸው ማለፉን ተነግረዋል። የትግራይ ወጣቶች አዲስ የገረሻል በተባለው ጦርነት ስጋት ሀገራቸውን ለቀው እንደሚወጡም የፈረንሳይ ዜና አገልግሎት አስታውቋል። አዲሱ የኢራን መሪም እስራኤል በፈጸመችው የሚሳኤል ጥቃት መቁሰላቸው ታውቋል። በሩሲያ የእጅ ንቅለ ተከላም መካሄዱን እና ሌሎች መሰል መረጃዎችን ይዘናል። በፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልን ምርጫችሁን እኛን ስላደረጋችሁም ከወዲሁ እናመሰግናለን። አፋብን ያወጣውን የምህረት አዋጅ በመቀበል 6 የደላንታ ወረዳ የሚሊሻ አባላት 7 ክላሽ በመያዝ ፋኖ መቀላቀላቸው ታውቋል። ታድሶና መልሶ ማደራጀት ካደረገ ማግስት በርካታ መርቂ ስራዎችን እየሰራ የሚገኘው ጀብደኛ ምኒልክ እዝ 106ኛ ኮር ታሪክ መስራቱን ቀጥሏል። በዚህም ድርጅታችን አማራ ፋኖ ብሔራዊ ንቅናቄ ባደረገው የምህረት አዋጅ መሰረት የአገዛዙ የስራ መዋቅር እያፈረሰ ይገኛል ሲል አፋብን አስታውቋል። በዚህም ከዚህ በላይ ከአገዛዙ ጎን ተሰልፈው ህዝባችንን እናሸማቀቅም፣ ለህዝባችን ተጨማሪ ዕዳ አንሆንም ያሉ የደላንታ ወረዳ የሚሊሻ አባላት 106ኛ ኮርን ተቀላቅለዋል ተብሏል። አገዛዙ አቅም የሌለውና በጭፍን ህዝብን የሚጨፈጭፍ የአማራ ህዝብን አምሮ የሚጠላ እንዲሁም የጠላትን ሀገር የሚያስተዳድር ጸረ አማራና ጸረ ኢትዮጵያ አገዛዝ መሆኑን አረጋግጠናል ብለዋል። ቁጥር 6 አባላት 106ኛ ኮርን የተቀላቀሉ ሲሆን 7 የነፍስ ወከፍ መሳሪያም የያዙ መሆናቸው ታውቋል። በመላው ጸረ አማራው አገዛዝ በቃ አንዱ ማለታቸው 106ኛ ኮር የተቀላቀሉት የቀድሞ ሚሊሻ አባላት የተደረገላቸው መልካም አቀባበልና ምሕረት በማስመልከትም ምስጋና ያቀረቡ ሲሆን አገዛዙ እድሜያቸውንና ማንነታቸውን እየገበሩ ላሉ የአገዛዙ ኃይሎች የምህረት አዋጅን እንዲቀበሉም መልእክት አስተላልፈዋል። አገዛዙ በቀቢስ ተስፋ የሚዘወር ለጊዜያዊ መጠቀሚያ አድርጎ የሚወረውራቸው መሆኑን አውቃችሁ በምንም ጥቅም ሳትታለሉ አማራነታችሁን አስቀድሙ ሲሉም ጸጸት የተሞላበት መልእክት ጭምር አስተላልፈዋል ሲል የአፋብን የቀጠናው የህዝብ ተወካዮችም የቀጠናው ታውቋል። በመጨረሻም አፋብን ምስራቅ አማራ ቀጠና ምኒልክ እዝ 106ኛ ኮር ለአገዛዙ የጸጥታ አባላት ከወትሮም ጊዜ በላይ እንደ አማራ የምንሰባሰብበትና የምንተባበርበት ሰዓት ላይ ስንሆን አንድ ሆነን የምንታገልበት ወቅት አሁን ጭምር ስለሆነም ከወገናችሁና ከመጠሪያችሁ ፋኖነት ጎን እንድትሰለፉ መልእክት ጭምር እናስተላልፋለን ሲል መልእክቱን አስተላልፏል። በደጋማው ቀጠና የሚንቀሳቀሰው የጀብደኛ ምኒልክ እዝ አካል የሆነው 106ኛ ኮር የድርጅት መርህን በጠበቀ መልኩ እና የአማራነትን እሴት ወግና ባህል ባከበረ መልኩ ፍጹም ወንድማዊነት ምሕረትና ይቅርታ የምናደርግበት መሆኑን በሰፊ የአማራ ህዝብ ስም እንገልጻለን ብለዋል። ወደ ሌላኛው አሳዛኝ መረጃ ስናልፍ በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተለያዩ በደጋማ አካባቢዎች ላይ በተከሰተ የናዳና የጎርፍ አደጋ በትላንትናው ዕለት የ30 ወገኖቻችን ህይወት ማለፉን የዞኑ አስተዳደር አስታውቋል። ተራራው ሚዲያም የሞቱ ወገኖቻችን ነፍስ ይማር እያልን በደቡብ ክልል በተደጋጋሚ እየተከሰተ ያለውን የመሬት መንሸራተት አደጋ እልባት እንዲያገኝ የሚመለከተው አካል አስቸኳይ መፍትሄ እንዲያፈላልግ ማሳሰባችን ይታወሳል። ዛሬው ዕለትም ባሰባሰብነው መረጃ መሰረት 96 ሰው በናዳው የጠፋ ሲሆን የ36 ሰዎች አስክሬን መገኘቱ ታውቋል። ትላንት መጋቢት 1 አጥቢያ ሌሊት ላይ በጣለው ከባድ ዝናብ የተነሳ በጋሞ ዞን ጋጮ ባባ ወረዳ ማዞ ደይሳና ላካ ቀበሌያት ላይ በተፈጠረው የመሬት መንሸራተት ምክንያት 96 ሰዎች በናዳው ምክንያት የጠፉ ሲሆን 36 ሰዎች ደግሞ አስክሬናቸው መገኘቱ ታውቋል። ቀሪ 60 ሰዎችን አስክሬን ማፈላለግ ስራ እየተሰራ እንደሚገኝም ከወረዳው መንግስት ኮሚኒኬሽን ያገኘነው መረጃ ያመለክታል። ትግራይ ወጣቶች በትግራይ አዲስ የጦርነት ስጋት መሆኑን አስታውቀዋል። ኢትዮጵያን ለቀው እንዲወጡ እያደረገ ነው ሲል አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። ዜና ወኪሉ በትግራይ ክልል መዲና መቀሌ በኩለ ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዷቸውን አውቶቡስ በማፈላለግ ላይ መሆናቸውንም መመልከቱን ገልጿል። በፌዴራል መንግስቱና በትግራይ ኃይሎች መካከል በተደረገው ቢያንስ
የ600 ሺህ ሰዎች ሕይወት በቀጠፈ የእርስ በርስ ጦርነት ውስጥ የትግራይ ኃይል በኩል በመሆን ተሳትፎ የነበረው የ23 ዓመቱ አቤል ለደህንነቱ ሲባል ስሙ የተቀየረ አዲስ ግጭት መከሰቱ አይቀሬ መሆኑን እንደሚያሰጋው ተናግረዋል። እዚህ መቆየት ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለው፣ ያንንም ደግሜ ማየት አልፈልግም፣ ጦርነቱ ዳግም እንዲደርስብኝ አልፈልግም ሲልም ስጋቱን ለኤኤፍፒ ገልጿል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝና የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑንም ዘገባ መጥቷል። እንደ ዘገባው ገለጻ ትክክለኛ ቁጥር ባይታወቅም ከጦርነቱ በፊት የ6 ሚሊዮን ሕዝብ መኖሪያ ነበረችው ከትግራይ ክልል በመቶ ሺዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡ ይገኛል ሲል የፈረንሳይ ዜና አገልግሎት አስታውቋል። ከውጭ አዲሱ የኢራን መሪ ሞጅታባ ካሚኔ በጦርነቱ መጀመሪያ አካባቢ ላይ መቁሰላቸው ታውቋል። እግሮቹ ላይ ጉዳት እንደደረሰባቸው ኒውዮርክ ታይምስ የዘገበ ሲሆን የኢራኑ ተተኪ መሪ የጉዳቱ ሁኔታና ክብደት በግልጽ ባይታወቅም ከ3 ቀናት በፊት የኢራን መሪ ተደርገው ከተሾሙ ጀምሮም በይፋ አልታዩም። በራሻ ሞስኮ 2 ታካሚዎች የተሳካ እጅ ንቅለ ተከላ የተደረገላቸው ሲሆን አንድ ታካሚ ቀኝ እጁ ላይ፣ ሌላኛው ደግሞ ሁለቱንም እጆቹን ንቅለ ተከላ የተደረገላቸው ሲሆን የመጀመሪያው ታካሚ ወደ ቀድሞ ስራው የተመለሰ ሲሆን ሁለተኛው ደግሞ ቀላል ነገሮችን ለመያዝ እየሞከረ መሆኑን ያገኘነው መረጃ ያመለክታል።